ሰላም ውድ የጂነስ ሚዲያ ቤተሰቦች፣ ውድ ተማሪዎች እንዴት ናችሁ? ለዛሬ ደግሞ ቻፕተር 2 ጂኦግራፊ ፍሬሽማን ኮርስ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ቀጥታ ወደ ቲዩቶሪያሉ ከመግባቴ በፊት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለአዲስ የቻናሉ ቤተሰቦች እንዲሁ ለነባር የቻናሉ ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ እንዲሁ ቻናሉንም ይጠቅማል ብላችሁ ካሰባችሁ ለሌሎች ጓደኞቻችሁ ሸር በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ቀጥታ ወደ ዛሬው ቱቶሪያላችን እንገባለን ማለት ነው። ባለፈው ቻፕተር 1 ኢንትሮዳክሽን ቱ ኢትዮጵያን ጂኦግራፊ አይተናል ማለት ነው። ለዛሬ ደግሞ ቻፕተር 2 ዘ ጂኦሎጂ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለው እናያለን ማለት ነው። ስለዚህ ቀጥታ ወደ ዛሬው ጂኦሎጂ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለው ከመግባታችን በፊት ዋት ኢዝ ጂኦሎጂ የሚለውን እናያለን ማለት ነው። ስለዚህ as an introduction, what is geology? Geology is the earth science that studies the evolution of the earth, the materials of which it is made of, and the process acting upon them. ምንድነው ጂኦሎጂ የሚያጠናው? ምንድነው ስለ መሬት ላይ ስለሚካሄዱ የመሬትን ኢቮሉሽን ነው የሚያጠና ማለት ነው። መሬት ስለምታካሄዳቸው የተለያዩ ለውጦች ግራጁዋል ለውጦች ነው ማለት ነው የሚያጠናል። ወይም ደግሞ በመሬት ላይ ስለሚካሄዱ ማንኛውንም አይነት ለውጦች ግራጁዋል ቼንጅ የሚያጠናልን ማን ነው ማለት ነው? ጂኦሎጂ ነው ማለት ነው። ስለዚህ ጂኦሎጂ ምንድነው ብትባሉ it is an earth science that studies the evolution of the earth ነው። ስለዚህ የመሬት ሳይንስ ነው ወይም ደግሞ ስለ መሬት የሚያጠና ሳይንስ ነው። የሚያጠናልንም studies the evolution of the earth የመሬትን ዝግመታዊ ለውጥ ነው ማለት ነው የሚያጠናልን ማን? ጂኦሎጂ። So much of geology is concerned with events that took place in the remote past when no one was around to witness them, with futures which are far beyond the earth's surface where no one can see them. ምንድነው አብዛኛው ጂኦሎጂ ስንል ጂኦሎጂ የሚያጠነጥንልን ኮንሰርንድ የሚያደርግልን የሚያጠነጥንበት ፓርት የጂኦሎጂ ስንል events with events that took place in the remote past በጥንት ጊዜ በድሮ ጊዜ በቃ ማለት ምንም አይነት ዊትነስ ቴስቲሞኒ ማረጋገጫ ምስክር በሌለበት ያ ቼንጅ መቼ ተካሄደ የሚባለው ታይሙ ብቻ ነው እንጂ የሚታወቀው ያ ቼንጅ ለውጡ ሲካሄድ ማን ነበረ ተብሎ ወይም ደግሞ ምስክር የለበት ማለት ነው። በጣም ሪሞት ፓስት ማለት በጣም ከብዙ ሚሊዮንና ዓመታትና ከብዙ ቢሊዮን ዓመታት በፊት የተካሄዱትን መሬት ያካሄደቻቸውን ለውጦች የሚያጠናልን ሳይንስ ነው ማለት ነው። So a great deal of geological understanding obtained by inference. A great deal of geological understanding obtained by inference using clues from what can be seen and what can be measured. በማረጋገጫ በክሉ ነው ማለት ነው የሚለው ጂኦሎጂ not only the rocks and landforms which can be observed and studied at the earth's surface. ምንድነው ስለ ጂኦሎጂ ሲያጠና only rocks and landforms ስለ አለቶችና ስለ መሬት ቅርጾች ስለ መሬት ፎርም ብቻ አይደለም ማለት ነው የሚያጠናው ፕሮቫይድ ባይ ኢንዳይሬክት ሜተድ ሰቻስ ነገር ግን ኢንዳይሬክት ሜተዶችን ይጠቀማል። ጂኦሎጂ ስለ መሬት ለማጥናት ኦንሊ ስለ አለቶችና ስለ መሬት ቅርጽ ብቻ አይደለም ማለት ነው የሚያጠናው። ኖት ኦንሊ የሚለው ያን ነው። ኦንሊ ስለ መሬት ስለ አለቶችና ስለ መሬት ቅርጿ ወይም ስላላት ፎርም ብቻ አይደለም ማለት ነው የሚያጠናልን። ነገር ግን ጂኦሎጂ የራሱን ስተዲውን ወይም ደግሞ ጥናቱን ለማፋጠን ወይም ደግሞ በደንብ ዳታ መረጃ ለማግኘት የሚጠቀማቸው ኢንዳይሬክት ሜቶዶች አሉ። ከነዛ ውስጥ ኢንዳይሬክት ሜቶዶችም ሪሌት በማድረግ ከሌሎች አካዳሚክ ዲሲፕሊኖች ሪሌት ሼር አድርጎ ወይም ደግሞ ኮኦፕሬሽን ፈጥሮ አንድነት ፈጥሮ ያጠናል ማለት ነው። ስለ መሬት ያጠናል። ለምሳሌ ከፊዚክስ ጋር ጂኦፊዚክስ በጂኦፊዚክስ አማካኝነት የመሬት መንቀጥቀጥ የሞገዶችን በማጥናት ማለት ነው። studying earthquake waves which can penetrate deep beneath the earth's surface. ጂኦኬሚስትሪ ከኬሚስትሪ ጋር ጂኦኬሚስትሪ ተብሎ ኮኦፕሬት አድርጎ ያጠናልና ማለት ነው ስለ መሬት። ስለዚህ analysis of the detailed composition of rocks which can give clues to their origin and geochronology methods for finding the ages of rocks usually from the radioactive elements they contain. ስለዚህ በኢንዳይሬክት ሜቶዶችም ተጠቅሞ ያጠናል ማለት ነው ማን? ጂኦሎጂ ማለት ነው። ጂኦሎጂ the earth's continent were once bunched up together into a single huge continent called Pangaea. ምንድነው የመሬት
መሬት ላይ አሁን 7 ኮንቲኔንቶች አሉ አይደል? ነገር ግን 7 አህጉሮች አሉ አይደል? ከዛ በፊት ምን ነበረ? አንድ አህጉር ሆና ነበር የምትታወቀው። መሬት አንድ አህጉር ነበራት። ያም አህጉር ማን ይባላል? ፓንጊያ ተብሎ ይጠራል ማለት ነው። ነገር ግን ዚስ ፓንጊያ ስሮ ግራጁዋል ታይም ስሮ ዘ ኢቮሉሽን ኦፍ እርዝ መሬት ዝግመታዊ ለውጥ ስታደርግ ከብዙ ቢሊዮን ዓመታት በኋላ ይህ ፓንጊያ ተብሎ የሚጠራው አንዱ አይጉር ወደ 2 አይጉር ተከፍሏል ማለት ነው። ማና ማን ተብሎ? ስፕሊት ኢንቱ ጎንዶዋናላንድ ዌር አፍሪካ ኢዝ ፓርት ኤንድ ላውሬዥያ ተብሎ ላውሬዥያ እና ጎንዶዋናላንድ ወደሚባሉ 2 አይጉራት ተከፍሏል ማለት ነው። ይህ ከመከፈሉ በፊት ግን ብዙ ሚሊዮን ዓመታት አልፈዋል ማለት ነው። ልክ ፓንጊያ ተብሎ ቀጥሏል። ነገር ግን ከብዙ ሚሊዮን ዓመታት በኋላ ይህ ፓንጊያ ተብሎ የሚጠራው ኮንቲኔንት ወደ 2 ኮንቲኔንቶች ወደ ጎንዶዋናላንድ እና ወደ ላውሬዥያ ተቀይሯል ማለት ነው። ኤንድ ላተር ስለዚህ አፍሪካ ደግሞ የጎንዶዋናላንድ ተብሎ የሚጠራው ኮንቲኔንት ክፍል ናት ማለት ነው። ኤንድ ላተር ኢንቱ ስሞለር ፍራግመንትስ ኦቨር ዘ ላስት ሚሊዮን ይርስ So the German climatologist, which is also known as Alfred Wegener, proposed the hypothesis that the continents were once assembled together as a supercontinent called Pangaea by his continental drift theory. ምንድነው ይሄ? የጀርመን ክሊማቶሎጂ ስለ ክላይሜት የሚያጠነው የጀርመን ሳይንቲስት የነበረው አልፍሬድ ዌግነር ጂኦግራፈር ማለት ነው። የጀርመን ጂኦግራፈር ክሊማቶሎጂስት ነው። ስለዚህ እሱ ምንድን ብሎ ነበር ማለት ነው? ሁሉም ኮንቲኔንቶች እንደ አንድ ነበሩ። እንደ አንድ ሱፐር ኮንቲኔንት፣ አንድ ትልቅ ኮንቲኔንት ፈጥረዋል ወይም ደግሞ ፈጥረዋል ብሎ እስቴት አድርጎል ነበር። ያ ሱፐር ኮንቲኔንትም ትልቅ ኮንቲኔንት ማን ይባላል ብሏል? ፓንጌ ተብሎ ይጠራል ማለት ነው። ስለዚህ የእሱ ቲዮሪ ምን ተብሎ ይጠራል? የዚህ የአልፍሬድ ዌግነር ቲዮሪው ኮንቲኔንታል ድሪፍት ቲዮሪ ተብሎ ይጠራል ማለት ነው። ዌግነር የሚባለው ሰውዬ የራሱ የሆነ መርህ አለው ማለት ነው። ዌግነርስ ፕሪንሲፕል ተብሎ የሚጠሩት አንደኛ ፊት ኦፍ ዘ ኮንቲኔንት፣ ሁለተኛ ማች ኦፍ ማውንቴን ቤልትስ ሮክ ታይፕስ፣ ሶስተኛ ዲስትሪቢሽን ኦፍ ፎሲልስ፣ አራተኛ ፓሊዮክላይሜትስ ናቸው ማለት ነው። 4 ናቸው። ፊት ኦፍ ዘ ኮንቲኔንትስ ዘ ኦፖዚንግ ኮስት ላይንስ ኦፍ ኮንቲኔንትስ ኦፍትን ፊት ቱጌዘር። ማች ኦፍ ማውንቴን ቤልትስ ሮክ ታይፕስ ምንድነው? ይህ ፕሪንሲፕሉ መርሁ ማለት ነው። እነዚህ ዌግነርስ ፕሪንሲፕል የሚባሉት ምንድነው? ዌግነር ምን ብሎ ነበረ? ሁሉም ኮንቲኔንቶች አንድ ኮንቲኔንት ነው፣ በምድር ላይ ያለ አንድ ኮንቲኔንት ነው፣ ያም ኮንቲኔንት ፓንጊያ ይባላል ብሎ ስቴት አድርጎ ነበረ፣ ተናግሮ ነበር አይደለ? ስለዚህ ለምን እንደዛ ሊል ቻለ? የቻለበት መርሁ ያስቻሉት መርሁ ምንድነው ማለት ነው? እነዚህ 4 መርሆች አሉ ማለት ነው። ስለዚህ ዘ ፈርስት ዋን ፊት ኦፍ ዘ ኮንቲኔንት ነው ማለት ነው። ዘ ኦፖዚንግ ኮስት ላይንስ ኦፍ ኮንቲኔንትስ ኦፍተን ፊት ቱጌዘር፣ የኮንቲኔንቶች ተቃራኒ የመጨረሻ ክፍል ፊት ያደረገ የተጋጠመ ነው ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ማች ኦፍ ማውንቴን ቤልትስ ሮክ ታይፕስ ኢፍ ዘ ኮንቲኔንትስ አር ሪአሴምብልድ አስ ፓንጊያ ማውንቴንስ ኢን ዌስት አፍሪካ፣ ኖርዝ አሜሪካ፣ ግሪንላንድ ኤንድ ዌስተርን ዩሮፕ ማች አፕ። እነዚህ በተለያዩ አካባቢ ያሉት ማውንቴኖች ማች ያደርጋሉ፣ ይገናኛሉ ብሎ ያስባል ማለት ነው ይህ ሰውዬ። ዲስትሪቢሽን ኦፍ ፎሲልስ The distribution of plants and animal fossils on separate continents forms definite linked patterns if the continents are reassembled. Paleoclimates የመጨረሻው። 2.2 the geologic processes, endogenic and exogenic forces. አሁን ጂኦሎጂክ ፕሮሰስ ስንል የግድ ኢንዶጀኒክ እና ኤግዞጀኒክ ፎርስ ሊኖረን ያስፈልጋል ማለት ነው። ጂኦሎጂክ ፕሮሰስ አለ ወይም ደግሞ ኢቮሉሽናሪ ፕሮሰስ አለ ካልን፣ እርዝ ሪቮሉሽን አድርጋለች፣ ዝግመታዊ ለውጥ አድርጋለች ካልን፣ መሬት ዝግመታዊ ለውጥ አካሄዳለች ካልን የግድ ኢንዶጀኒክ እና ኤግዞጀኒክ ፎርሶች አሉ ማለት ነው። ውስጣዊና ውጫዊ ኃይሎች ተደምረው ነው ማለት ነው መሬት ዝግመታዊ ለውጡን እንድታደርግ ያደረጓት ማለት ነው። ስለዚህ ጂኦሎጂ ስተዲስ ኦፍ ሃው እርዝስ ማቴሪያልስ ስትራክቸርስ ፕሮሰስስ ኤንድ ኦርጋኒዝምስ ሃቭ ቼንጅድ ኦቨር ታይም። ጂኦሎጂ የሚያጠናልን ምንድን ነው ማለት ነው? ጂኦሎጂ ስተዲስ ኦፍ ሃው እርዝስ ማቴሪያልስ ስትራክቸርስ ፕሮሰስ ኤንድ ኦርጋኒዝምስ ሃቭ ቼንጅድ ኦቨር ታይም። እንዴት ነው መሬት የምታካሄዳቸው የመሬት ስትራክቸር በመሬት ላይ ያሉ ኦርጋኒዝሞች እንዴት ነው የሚለወጡ፣ ስራው ታይም እንዴት ነው የሚለወጡ የሚለውን ያጠናናል ማለት ነው። ቅድም እንዳልነው ማለት ነው። these processes are divided into major groups, internal and external process። ስለዚህ ጂኦሎጂ ወይም ደግሞ መሬት ለውጥ
ቼንጅ የምታካሄድበት ወይም ደግሞ ዝግመታዊ ለውጥ ስታካሄድ ሁለት ፕሮሰሶች ወይም ሁለት ሂደቶች ታከናውናለች ማለት ነው። ይከናወኑባታል ማለት ነው። ወይ ውጫዊ ኃይል ይከናወንባታል ወይም ደግሞ ውስጣዊ ኃይል ይካሄድባታል ማለት ነው። የግድ ዝግመታዊ ለውጥ ለማካሄድ አንድ መሬት የምትባለዋ ወይም መሬት ዝግመታዊ ለውጥ አካሄዳለች ካልን ወይ የዝግመታዊ ለውጥ ሂደት አለ ወይ የውጫዊ ፎርስ ሂደት አለ ወይ የኢንተርናል ወይም ውስጣዊ ኃይል ሰበቃ አለ ማለት ነው። የሰበቃ ኃይል ማለት ነው። ስለዚህ ኢንተርናል ፕሮሰስ ወይም ደግሞ ኢንዶጀኒክ ፕሮሰስ የሚባሉትን ስናይ ውስጣዊ ሂደቶች መሬት ውስጣዊ የምታካሂዳቸው የሰበቃ ኃይሎች ስንል የመጀመሪያው ቮልካኒክ አክቲቪቲ ወይም ደግሞ እሳተ ገሞራዎች ናቸው ማለት ነው። ኤንድ ኦል ዘ ቴክቶኒክ ፕሮሰስስ ቴክቶኒክ ፕሮሰስ የሚባሉት ፎልቲንግ እና ኦሮጂነስ ወይም ደግሞ ማውንቴን ቢልዲንግ ማለት ነው። ፒሮጀኔሲስ ስሎው ሬይዚንግ ኤንድ ሲንኪንግ ኦፍ ዘ ላንድ ማስ። ፒሮጀኔሲስ ማለት ባጭሩ ለምሳሌ ስሎው ሬይዚንግ ማለት ለምሳሌ እንደዚህ ሰጥ ያለ ሜዳ የነበረ መሬት ስሎ ግራጁዋል ታይም እንደዚህ ያለ ግብዳ ተራራ ሊሆን ይችላል ማለት ነው። ስሎ ራይዚንግ በሂደት ከጊዜ ሂደት በኋላ እንደዚህ ያለ ትልቅ ተራራ ፎርም ሊያደርግ ይችላል ማለት ነው። ወይም ደግሞ እንደዚህ የነበረው ተራራው በጣም ትልቅ ግብዳ ተራራ የነበረው ቦታ ስሎሊ ሲንክ ሊያደርግ ይችላል። እንደዚህ ዳይቨርት ሲንክ ሊያደርግ ስምጥ ሸለቆ ሊሆን ይችላል ማለት ነው በጊዜ ሂደት ማለት ነው። ስለዚህ እነዚህ ናቸው ማለት ነው ኢንተርናል ወይም ኢንዶጀኒክ ፕሮሰስ ወይም ደግሞ ኢንዶጀኒክ ፕሮሰስ ወይም ኢንተርናል ፕሮሰስ የሚባሉት የውስጣዊ የሰበቃ ኃይሎች የሚባሉት እነዚህ ናቸው ማለት ነው። ዚስ ፕሮሰስ ሪዛልት ኢን ቢልዲንግ ኦፍ ስትራክቸራል ኤንድ ቮልካኒክ ፊቸርስ ላይክ ፕሉቶስ ሪፍት ቫሊዩስ ብሎክ ማውንቴንስ ቮልካኒክ ማውንቴንስ። አያቸው እነዚህ ውስጣዊ የሰበቃ ኃይሎች ለሪፍት ቫሊዎች መፈጠር ምክንያት ሊሆን ይችላሉ። ለፕሉቶ ወይም ደግሞ ለሃይላንድ ቦታዎች ለተራራማ ቦታዎች መፈጠር፣ ለቮልካኒክ ማውንቴን ከቮልካኒክ በኋላ የሚፈጠሩ ከእሳተ ገሞራ ፍንዳታ በኋላ የሚፈጠሩ ተራሮች መፈጠር ምክንያት ሊሆን ይችላል ማለት ነው። ስለዚህ ወይም ደግሞ ሁለተኛው ምንድን ነው ማለት ነው? መሬት የግድ ዝግመታዊ ለውጥ አካሂዳለች። ያ መሬቱ ዝግመታዊ ለውጥ አካሂዷል፣ ስሮ ግራጁዋሊ ቼንጅ ሆኗል ካልን ምን አይነት የሰበቃ ኃይል ተካሂዶበታል ማለት ነው? ከውስጣዊ ሌላ ውጫዊ ኃይልም ሊካሄድበት ይችላል ማለት ነው። ውስጣዊ የሰበቃ ኃይልም ውስጣዊ ኃይልም ልታካሄድ ትችላለች ማለት ነው። ውጫዊ ኤክዞጀኒክ ፕሮሰስ ወይም ደግሞ ኤክስተርናል ፕሮሰስ ተካሂዶባት ሊሆን ይችላል ማለት ነው። ስለዚህ ዘ ኤክስተርናል ኦር ኤክዞጀኒክ ፕሮሰስስ አር ጂኦሞርፊክ ፕሮሰስስ። ጂኦሞርፊክ ናቸው። አያቸው ፊዚካል ፕሮሰስ ናቸው። ፊዚካል ቼንጅ ናቸው። ዘ ኢንክሉድ ዌዘሪንግ፣ ማስ ትራንስፈር፣ ኢሮዥን ኤንድ ዲፖዚሽን። ለምሳሌ ኤክስተርናል ስንል አሁን በጎርፍ ለምሳሌ በጣም እንደዚህ የነበረ በጣም ትልቅ የነበረ ተራራ ይሄ እንደዚህ ያለ ተራራ ምን ሊሆን ይችላል ማለት ነው? ስሮ ግራጁዋል ስሮ ታይም ከጊዜ በኋላ ምን ሊሆን ይችላል? እንደዚህ ያለ ስምጥ ሸለቆ ሊሆን ይችላል ማለት ነው። ምንድነው? በሽርሸራ በኢሮዥን አማካኝነት እዚህ ፍለዲንጎች በሚኖሩ ጎርፍ በሚሄዱበት ጊዜ ተሸርሽሮ እንደዚህ ያለ ስምጥ ሸለቆ ሊሆን ይችላል ማለት ነው። እነዚህ ምን ይባላሉ? ኤክስተርናል ፕሮሰስ ወይም ደግሞ ኤክዞጀኒክ ፎርስስ በመባል ይታወቃል። ዘ አክት አፖን ዘ ቮልካኒክ ኤንድ ስትራክቸራል ላንድፎርምስ ባይ ሞዲፋይንግ ራፍኒንግ ኤንድ ላወሪንግ ዘም ዳውን። ዘ ላንድ ማስ ኦፍ ኢትዮጵያ አዝ ኤልስዌር ኢዝ ዘ ሪዛልት ኦፍ ዘ ኮምባይንድ ኢፌክት ኦፍ ኢንዶጀኒክ ኤንድ ኤክዞጀኒክ ፕሮሰስ። ምንድነው? የኢትዮጵያን የመሬት አቀማመጥ ላንድ ማሷን ስናየው አሁን ያላትን ላንድ ማስ ስናየው ኢትዮጵያን የምን ውጤት ነው? የውስጣዊ ኢንዶጀኒክ ፕሮሰስ እና የኤክዞጀኒክ ኃይሎች ወይም ደግሞ ኤንዶጀኒክ ፎርሶች እና የውጫዊ ኃይሎች እና የውስጣዊ ኃይሎች ድምር ውጤት ነው ማለት ነው። ተካሂደው በአንድ የሰጧት ፎርም ነው ማለት ነው። አሁን ላይ ያለው ፕሬዘንት ላንድ ማስ ኦፍ ኢትዮጵያ የምንለው የሁለቶቹ ውጤት ነው ማለት ነው። ዘ ብሪፍ ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ዊል ቢ ዲልት ክሮኖሎጂካሊ ስታርቲንግ ፍሮም ዘ ኦልደስት ኢራ ኦፍ ዘ አርዝ ሂስትሪ ቱ ዘ ረሰንት። አሁን የኢትዮጵያና የአፍሪካ ቀንድ የኢትዮጵያና የአፍሪካ ቀንድ ጂኦሎጂካል ሂስትሪን ስናይ የምናይ ኦልደስት ኢራ ነው። በጣም የረጅም ጊዜ የለውጥ ውጤት ነው ማለት ነው። 2.3 ዘ ጂኦሎጂካል ታይም ስኬል ኤንድ ኤጅ ዴቲንግ ቴክኒክስ። So the geological history is divided into eras, which is each era is divided into periods. ጂኦሎጂካል ሂስትሪ ስንል ጂኦሎጂካል ሂስትሪ ማለት መሬት ዝግመታዊ ለውጥ ያካሄደችበት ታሪክ ነው። ያለፈ ታሪክ ሪሞት ፓስት ማለት ነው።
ስለዚህ ጂኦሎጂካል ሂስትሪ ማለት ያ ነው። ስለዚህ ጂኦሎጂካል ሂስትሪ መሬት ዝግመታዊ ለውጥ ያካሄደችበት ታሪኳ በኤራ ይከፈላል። ዲቫይድድ ኢንቱ ኤራስ፣ በኤራዎች እንከፍለዋለን ማለት ነው። ስለዚህ ዘኢራ ኢች ኤራ፣ እያንዳንዱ ኤራ ደግሞ በምን እንከፍለዋለን? ኢች ኤራ ደግሞ በምን ይከፈላል? በፔሪድ እንከፍለዋለን። ፔሪድስ ሶ ዘ ኢራስ አር ጊቭን ኔምስ ዛት ኢንዲኬት ዘ ካይንድ ኦፍ ላይፍ ዛት ኤግዚስትድ ኢን ዘም። ኤራ ማለት ምንድን ነው? ጂኦሎጂካል ሂደቱ ጂኦሎጂካል እርዝ ያካሄደችው ዝግመታዊ ለውጥ የተካሄደበት ጊዜ ነው ማለት ነው። ታይሙ ነው ማለት ነው ኤራ የምንለው። ፎር ኢንስታንስ ዘ ፓላዞይክ ኤራ አንሸንት ላይፍ ኢዝ ዘ ኤጅ ኦፍ ኢንቨርቲብሬት። ለምሳሌ ፓላዞይክ ኤራ በመባል የሚታወቀውን ብንወስድ አንሸንት ላይፍ ነው ማለት ነው። ወይም ደግሞ ፓላዞይክ ኤራ ወይም አንሸንት ላይፍ ነው ምንድን ነው ማለት ነው? በዛ ታይም የሚታወቀው ዘ ኤጅ ኦፍ ኢንቨርቲብሬት ነው። ወይም ደግሞ ኢንቨርቲብሬት አኒማሎች ኤግዚስት ያደረጉበት ነው ማለት ነው። ዘ ሜሶዞይክ ኤራ ብንወስድ ዘ ሚድል ላይፍ ነው። ሜሶዞይክ ማለት ሚድል ላይፍ ነው ሌላ ስሙ ማለት ነው። ስለዚህ ኢዝ ዘ ኤጅ ኦፍ ሬፕታይል፣ ሬፕታይሎች ወይም ደግሞ ገበሎ አስተኔዎች ኤግዚስት ያደረጉበት እንደ ስኔክ እንደ ኮሮኮዳይል ዲፈረንት ሬፕታይልስ ኤግዚስት ያደረጉበት ነው ማለት ነው። ይሄ ሜሶዞይክ ኤራ ብለን የምንጠራው። ዋይል ዘ ሴኖዞይክ ኤራ፣ ሴኖዞይክ ኤራ የምንለው ደግሞ ሌላ ስሙ ረሰንት ላይፍ፣ የቅርብ ወደ አሁኑ ረሰንት ላይፍ ተብሎ ይጠራል። እሱም ደግሞ በዚያ ጊዜ ምንድን የተደረገበት ነው? ዘ ኤጅ ኦፍ ማማልስ ወይም ደግሞ ማማሎች ኤግዚስት ያደረጉበት ነው ማለት ነው። የመጡበት ወደ ምድር የመጡበት ነው ማለት ነው። So this geological time divisions basically differ from each other in such characteristics. አያችሁ እነዚህ ጂኦሎጂካል ታይሞች ወይም ደግሞ ጂኦሎጂካል ኤራዎች ማለት ነው ዲፈር የሚለያዩበት በእነዚህ በሚይዟቸው ካራክተሪስቲክስ ነው ማለት ነው። ለምሳሌ ፓላዞይክ ኤራ ከሜሶዞይክ ኤራ የሚለየው በፓላዞይክ ኤራ ጊዜ ምን ተፈጥሯል ማለት ነው? ኢንቨርቲብሬቶች ሀፕን አድርገዋል፣ ኤግዚስት ሆነዋል። ነገር ግን በሜሶዞይክ ጊዜ ሬፕታይሎች መጥተዋል። ስለዚህ ይሄ ካራክተሪስቲክሳቸው መለያ አንዱን ከአንዱ ለመለያ ባህሪ ሆኖ ያገለግላል ነው የሚልባቸው። So the kind of climate and most important the kind of animal and plant አያችሁ በዛ ኤራ በዛ ስፔሲፊክ ኤራ ኤግዚስት ያደረጉ ታይፕስ ኦፍ አኒማል ታይፕስ ኦፍ ክላይሜት ሊሆን ይችላል፣ ታይፕስ ኦፍ ፕላንት አንዱን ኤራ ከሌላው ኤራ ወይም አንዱን ጂኦሎጂካል ታይም ከሌላው ጂኦሎጂካል ታይም ለመለየት ያገለግለናል ነው የሚል ባጭሩ። ስለዚህ ጂኦሎጂካል ታይም ኢዝ ዲፊካልት ቱ ሜዠር ፕሪሳይዝሊ። አያችሁ ጂኦሎጂካል ታይም ምንድን ነው? ጂኦሎጂካል ታይምን ፕሪሳይዝሊ ሜዠር ለማድረግ በጣም ከባድ ነው፣ አስቸጋሪ ነው። ምክንያቱ ደግሞ ምንድን ነው? ጂኦሎጂካል ታይም ምን ስለሆነ ነው? የብዙ ሚሊዮን እና የብዙ ቢሊዮን ዓመታት ውጤት ስለሆነ ባጭሩ እንዲደርሰን የምንናገረው ነገር አይደለም። ጂኦሎጂካል ታይም ፕሪሳይዝሊ ባጭሩ የምንናገረው ነገር አይደለም ማለት ነው። ምክንያቱም የብዙ ሚሊዮን እና የብዙ ቢሊዮን ዓመታት ድምር ውጤት ስለሆነ ማለት ነው። So the Earth is believed to have been formed approximately 4.5 billion years ago, and the earliest forms of life were thought to have originated approximately 3.5 billion years ago. ምንድነው መሬት the Earth is believed to have been formed approximately 4.5 billion years ago, and the earliest forms of life were thought to have originated approximately 3.5 billion years ago ማለት ምንድነው? መሬት ኤግዚስት ተደርጋለች፣ መሬት መጣለች፣ መሬት ተፈጠረች ተብሎ የሚታሰበው ከዛሬ 4.5 ቢሊዮን ዓመት በፊት ነው ማለት ነው። መሬት የተፈጠረችው ከዛሬ 4.5 ቢሊዮን ዓመት በፊት ሲሆን የመጀመሪያው ህይወት ያለው ነገር ወደ መሬት የመጣው ደግሞ ከዛሬ 3.5 ቢሊዮን ዓመት በፊት ነበር ማለት ነው። እንግዲህ so the span of time before life appeared was termed the Precambrian era. ምንድነው? መሬት ህይወት ያለው ነገር ኤግዚስት ወደ መሬት ከመምጣቱ በፊት የነበረው የጊዜ ሽፋን ምን ተብሎ ይታወቃል? ፕሪካምብራን ኤራ በመባል ይታወቃል ማለት ነው። ይህ ፕሪካምብራን ኤራ የሚባለው መሬት ህይወት ያለው ነገር ወደ መሬት ከመምጣቱ በፊት የነበረው የጊዜ ወይም ደግሞ ዓመት ምን ተብሎ ይታወቃል? ፕሪካምብራን ኤራ ተብሎ ይታወቃል ማለት ነው። So the geological time which is called before life appeared was termed as what? The Precambrian era ብለን እንጠራዋለን ማለት ነው። To describe the geology and history of life on earth አያችሁ ጂኦሎጂ ኤንድ ሂስትሪ ኦፍ ላይፍ ኦን እርዝ በመሬት ላይ ያለውን የህይወትን ጂኦሎጂ ኤንድ ሂስትሪ ኦፍ ላይፍ
ህይወት ያለው ነገር በመሬት ላይ ያለውን ጂኦሎጂ እንዴት መጣ የሚለውን መቼ መጣ የሚለውን እና ታሪኩን ለመግለጽ ሳይንቲስት ሃቭ ዲቨሎፕድ ዘ ጂኦሎጂካል ታይም ስኬል ጂኦሎጂካል ታይም ስኬልን ዲቨሎፕ አድርገዋል ማለት ነው። ህይወት ያለው ነገር ወደ መሬት መቼ መጣ፣ እንዴት ሊመጣ ቻለ የሚለውንና ታሪኩን ለማጥናት ይህን ጂኦሎጂካል ታይም ስኬል የሚባለውን ነገር ዲቨሎፕ አድርገዋል ሳይንቲስቶች ወይም ስኮላሮች ማለት ነው። ሶ ጂኦሎጂካል ታይም ስኬል measures time on a scale involving 4 main units. ሶ ጂኦሎጂካል ታይም ስኬል የሚለካው ታይም ሜጀርስ ታይም ኦን ኤ ስኬል ታይምን ወይም ደግሞ ጊዜን በስኬል ይለካልናል። ሲለካልን ደግሞ አራት ዋና ዋና ዩኒቶችን ይጠቀማል ማለት ነው። እነዚህ ዩኒቶችም የመጀመሪያው ኤፖች ነው፣ አን ኤፖች፣ ሁለተኛው ፔሪድ፣ ሶስተኛው ኤራ፣ አራተኛው አን ኤዮን ነው ማለት ነው። ሶ ፎር ሜን ዩኒትስ ኦፍ ጂኦሎጂካል ታይም ስኬል የሚባሉት የመጀመሪያው ኤፖች ነው ማለት ነው። አን ኤፖች ኢዝ ዘ ስሞለስት ዩኒት ኦፍ ታይም ኦን ዘ ስኬል። አያችሁ፣ ኤፖች የሚባለው በጣም ትንሹ የሚባለው ነው፣ ስሞለስት የሚባለው ነው። ኤንድ ኢንኮምፓሰስ ኤ ፔሪድ ኦፍ ሚሊዮን ኦፍ ይርስ፣ በጣም የብዙ ሚሊዮን ዓመታት ስብስብ ነው ማለት ነው ኤፖች የሚባለው። ኤፖች የሚባለው የብዙ ሚሊዮን ዓመታት ስብስብ ኤፖች ይባላል ማለት ነው። ነገር ግን ከነዚህ ከአራቱ ሜን ዩኒቶች ትንሹ የሚባለው ነው። ትንሹ የመለኪያ ጂኦሎጂካል ታይም ስኬል ዘ ስሞለስት ጂኦሎጂካል ታይም ስኬል የሚባለው ኤፖች ነው ማለት ነው። ኤፖች ነው ትንሹን በለው እንጂ ነገር ግን የብዙ ሚሊዮን ዓመታት ድምር ውጤት ኤፖች ይባላል ማለት ነው። ፔሪድ የሚባለው ፔሪድስ አር ዘ ክሮኖሎጂካሊ ኤፖች አር ክለምበርድ ቱጌዘር ኢንቱ ላርጀር ዩኒትስ ኮልድ ፔሪድስ። አያችሁ፣ ኤፖቾች ደግሞ ብዙ ሚሊዮን ዓመታት ውጤት ናቸው ብለናል አይደለ? ስለዚህ እነዚህ ኤፖቾች በአንድ ላይ ሆነው ደግሞ ምን ይፈጥራሉ? ፔሪድ ይሰጡናል ማለት ነው። ኤራስ፣ ሶስተኛው ኤራ ነው። ኤራስ ፔሪድስ አር ኮምባይንድ ቱ ሜክ ሰብዲቪዥንስ ኮልድ ኤራስ። ኤራ ደግሞ የፔሪድ ሳብዲቪዥን ኮምባይንድ ውጤት ነው ማለት ነው። ፔሪዶች በአንድ ላይ ተደማምረው የሚፈጥሩት ምን ይባላል? ኤራ ይባላል ማለት ነው። አን ኤዮን ደግሞ ዘ ላርጀስት ኦፍ ዘ ሂውጅ ጂኦሎጂካል ታይም ስኬል ነው ማለት ነው። ከጂኦሎጂካል ታይም ስኬሎች በጣም ላርጀስቱ ማነው? ኤዮን የሚባለው ነው ማለት ነው። ኢዝ ዘ ላርጀስት ፔሪድ ኦፍ ጂኦሎጂካል ታይም ስኬል። So the division of time units in the geological time scale is usually based on the occurrence of significant geological events. As such, the geological time categories do not usually consist of a uniform length of time. ምንድነው ማለት ነው? ዲቪዥን ኦፍ ጂኦሎጂካል ታይም ስኬሎችን ስናይ ዲቫይድ ስናደርጋቸው ሲግኒፊካንት የሆኑ ጂኦሎጂካል ኢቨንቶችን ጂኦሎጂካል ክስተቶችን በአንዱ ላይ ይይዛሉ ማለት ነው። ስለዚህ በዚህ ምክንያት ጂኦሎጂካል ታይም ካታጎሪዎች ዩኒፎርም ሌንግዝ የላቸውም ማለት ነው። ለምሳሌ ኤፖች ከፔሪድ ከኤራ ከኤዮን ተመሳሳይ የሆነ ሌንግዝ ዩኒፎርም የሆነ ሌንግዝ ኦፍ ታይም የላቸውም ማለት ነው። ሶ ኤጅ ዴቲንግ ቴክኒኮችን ስናይ ሁለት አይነት ኤጅ ዴቲንግ ቴክኒኮች አሉ። ዘ ፈርስት ዋን ኢዝ አብሶሉት ዴቲንግ፣ ዘ ሰከንድ ዋን ኢዝ ሪላቲቭ ዴቲንግ። ሶ አብሶሉት ዴቲንግ ራዲዮሜትሪክ ቴክኒክስ ናቸው ማለት ነው። ዚስ ቴክኒክ ኦር አብሶሉት ዴቲንግ ዋዝ ዲቨሎፕድ ዊዝ ዲስከቨሪ ኦፍ ራዲዮ አክቲቪቲ ነው ማለት ነው። በራዲዮ አክቲቪቲ ዘ ሬጉላር ሬትስ ኦፍ ዲካይ ፎር አንስቴብል ራዲዮ አክቲቭ ኤለመንት ዌር ፋውንድ ቱ ኮንስቲትዩት ቨርቹዋል ክሎክስ ዊዝን ዘ እርዝስ ሮክ። radioactive elements such as uranium and thorium decay naturally to form different elements or isotopes of the same element. Every radioactive element has its own half-life. So relative dating ስንል ደግሞ relative dating uses geological evidence to assign comparative ages of fossils. ይሄ ደግሞ ምን ይጠቀማል? ሪላቲቭ ስንል as the name indicates geological evidenceዎችን ይጠይቃል ማለት ነው። Hence we can use two ways to know the relative age of rock. ሁለት አይነት ሪላቲቭ የሮኮችን ዴቲንግ እድሜያቸውን ለማወቅ ማለት ነው። ስለዚህ በሁለት መልኩ ማወቅ እንችላለን ማለት ነው የአለቶችን። ዘ ፈርስት ዋን way is to look at any fossils the rock may contain። ምንድነው ሮኩ ወይም ደግሞ ይሄ አለቱ ቅሬታ አካል ኮንተንት ካደረገ ትንሽ ቅሬታ አካል ኮንተንት ይዞ ከተገኘ if any of the fossils are unique to one of the geologic time periods then the rock was formed during that particular time period. The second way ሁለተኛው መንገድ ደግሞ what is on top of the older rocks. confined layer በመፈለግ ሽፋን external layer ካገኘን ማለት ነው young rocks are on top of older rocks
but these two methods only give the relative age of rocks which one is younger and which is older የሚለውን ይሰጠናል ማለት ነው። ስለዚህ 2.4 geological processes and the resulting landforms of Ethiopia and the Horn ምንድነው? በኢትዮጵያ ላይ የተካሄዱ ጂኦሎጂካል ፕሮሰስ ወይም ደግሞ የኢትዮጵያ ምድር ያካሄደቻቸው ዝግመታዊ ለውጦች ማለት ነው። ጂኦሎጂካል ፕሮሰስ ኢን ኢትዮጵያ ኤንድ ዘ ሆርን አያቸው። የአፍሪካ ቀንድ እና ኢትዮጵያ ያካሄዱት ጂኦሎጂካል ፕሮሰስ የአፍሪካ ቀንድ መሬትና የኢትዮጵያ መሬት እንዲሁም የአፍሪካ ቀንድ በአጠቃላይ የአፍሪካ ቀንድ ያካሄደው ጂኦሎጂካል ፕሮሰስ ወይም ደግሞ ዝግመታዊ ለውጥ እናያለን ማለት ነው። 2.4.1 the Precambrian era geologic process አያችሁ። ይሄ ፕሪካምብራን ኤራ ወይም ደግሞ ጂኦሎጂክ ፕሮሰስ ፕሪካምብራን ኤራ የምንለው ምንድነው ብለናል? ላይፍ ኤግዚስት ከማድረጉ በፊት የነበረው ኤራ ነው ብለናል። ስለዚህ ያ ኤራ ከቨር የሚያደርገው ስፓን ኦፍ ታይም ከ4.5 ቢሊዮን እስከ 600 ሚሊዮን ይርስ ኤጎ ነው ማለት ነው። the Precambrian era covers 5/6 of the Earth's history ፕሪካምብራን ኤራ ብለን የምንጠራው የጂኦሎጂካል ታይም 5/6ኛውን የመሬት ክፍል የመሬትን ታሪክ ይሸፍናል ማለት ነው። 5/6ኛውን የመሬትን ታሪክ ሸፍኖ እናገኘዋለን ማለት ነው። due to its remoteness in time አያችሁ፣ በጣም ጥንታዊ ከመሆኑ በጊዜ ጥንታዊ ከመሆኑ የድሮ ከመሆኑ አንጻር ጋር ተያይዞ and the absence of well preserved fossils እና ደግሞ በአግባቡ ለመረጃነት የሚያገለግሉ ቅሬታ አካሎች ተጠብቀው ወይም ደግሞ ስቶር ሆነው ባለመኖራቸው ምክንያት our knowledge of the events is limited እኛ ስለዚህ ኤራ ስለ ፕሪካምብራን ኤራ ያለን እውቀት የተገደበ ነው ማለት ሊሚትድ የሆነ ነው፣ የተወሰነ ነው፣ የተገደበ ነው ማለት ነው። ምክንያቱም በዛን ታይም በጣም ጥንታዊ ነው። እንደምታዩት ከ4.5 ቢሊዮን ከዛሬ 4.5 ቢሊዮን ዓመት በፊት እስከ 600 ሚሊዮን ይርስ ኤጎ ነው ማለት ነው። በዚህ ጊዜ እስከዚህን ጊዜ በዚህ ጊዜ ውስጥ ያለውን እንትን አትሲስ ታይም የነበሩትን ፎሲሎችን ቅሬታ አካሎችን ሰብስቦ ፕሪዘርቭ አድርጎ ለማቆየት ከባድ ስለሆነ እንዲሁም በጣም ጊዜው በጣም የድሮ የሚባል በመሆኑ ስለ ኤራው ያለን ኖሌጅ የተገደበ ነው ማለት ነው። nevertheless some general description of the main geologic process can be made ይሁን እንጂ ጥቂት የሚገልጹ ነገር ስለ ኤራዎች ስለዚህ ኤራ ስለ ፕሪካምብራን ኤራ ስለዚህ ጂኦሎጂካል ታይም የሚገልጹ መረጃዎች አሉ ማለት ነው። the major geologic event of the Precambrian era was orogenesis አያችሁ። ዋናው ጂኦሎጂካል ኢቨንት በዚህ ፕሪካምብራን ኤራ ወይም ደግሞ በዚህ ጂኦሎጂካል ታይም ተካሂዷል ተብሎ የሚታሰበው ምንድነው ማለት ነው? ኦሮጀነሲስ ወይም ደግሞ ምንድነው ኦሮጀነሲስ? ማውንቴን ቢልዲንግ ነው ማለት ነው። ማውንቴኖች ቢልድ የሆኑበት ነው ማለት ነው። ተራሮች ቢልድ የሆኑበት ነው ወይም ኦሮጀነሲስ የተካሄደበት ነው። ብዙ ጊዜ ፈተና ላይ ይመጣል ይሄ ኦሮጀነሲስ የተካሄደበት ነው ማለት ነው። ይህ በዚህ ጊዜ ኦሮጀነሲስ የተካሄደበት ነው። በዚህ ፕሪካምብራን ኤራ ጊዜ ፈተና ላይ ይመጣል። ሶ as a result the land was subject to intense folding. This was accompanied by intrusive igneous activity. The result was the formation of huge mountain ranges. አያችሁ፣ ሂውጅ ማውንቴን ሬንጅ በጣም በብዛት ተራሮች ኦከር ያደረጉበት ነው። ኦሮጀነሲስ ወይም ደግሞ ማውንቴን ቢልዲንግ የተካሄደበት ኤራ ነው ማለት ነው። ፕሪካምብራን ኤራ ማለት ነው። So in between the orogenic periods and after the last orogenesis there were long periods of denudation. and denudation ተካሂዷል ማለት ነው። ኦሮጀነሲስ ወይም ደግሞ ማውንቴን ቢልዲንግ ካለቀ በኋላ denudation ተካሂዷል ማለት ነው። which finally reduced these mountains to near level ወይም planed rock surface. This leveled surface was later in the Mesozoic and Cenozoic eras covered by younger rock formations. Therefore, in most parts of Ethiopia, rocks belonging to this era are found beneath all other rocks, forming the basement rocks. አያችሁ ምንድን ነው? በዚህ ጊዜ በኢትዮጵያ ውስጥ ያሉ በኢትዮጵያ የሚገኙ አለቶች በዚህ ኤራ ጊዜ የነበሩ ነው። በዚህ ፕሪካምብራን ኤራ ላይ ኤግዚስት አድርገው የነበሩ አለቶች አሁን ኢትዮጵያ ውስጥ የሚገኙ አለቶች አሁን ላይ የሚገኙት አንድ ከታች ከስር ነው ማለት ነው። ከስር በጣም ዲቴል ውስጥ ነው። ከመሬት በጣም የዝቅተኛው ክፍል የሚባሉት ላይ እንደ መሰረት የሌሎች አለቶች መሰረት ሆነው ይገኛሉ ማለት ነው። በዚህ ኤራ ጊዜ ሀፕን አድርገው የነበሩ አለቶች ማለት ነው። Since they had been subjected to pressure and heat from overlying weight, earth movements, folding ወይም orogenesis and to intrusive igneous activity, the original rocks both sedimentary and igneous
were altered into metamorphic rocks of varying stages of metamorphism. Since this same process have allowed mineralization and crystal formation, the rocks are also collectively described as crystalline rocks. So the Precambrian rocks are overlaid by recent rock formations. ምንድነው ፕሪካምብሪያን ሮክ የሚባሉት? በዚህ በፕሪካምብሪያን ኤራ ጊዜ የነበሩ አለቶች አሁን ላይ ላለው ሮክ ረሰንት ሮክ ፎርሜሽን መሰረት ናቸው ማለት ነው። however as surface rocks covering 25% of the land mass of the country, they are found exposed in the following areas. ምንድነው እነዚህ ፕሪካምብሪያን ኤራ ሮክ የሚባሉት? በፕሪካምብሪያን ኤራ ጊዜ የነበሩ ሮኮች አለቶች 25%ን የመሬት ክፍል ይሸፍናሉ። የሀገሪቱን የኢትዮጵያን የመሬት ክፍል ይሸፍናሉ ማለት ነው። እነሱም የሚገኙት በሚከተሉት አካባቢዎች ነው ማለት ነው የሚገኙት እነዚህ ፕሪካምብሪያን ሮክ የሚባሉት። ኢን ዘ ኖርዘርን ፓርት ስናይ በዌስተርን ሎውላንድ ፓርትስ ኦፍ ኖርዘርን ኤንድ ሴንትራል ትግራይ ይገኛሉ። ኢን ዘ ዌስተርን ፓርት ወደ በምዕራቡ ክፍል በምዕራቡ የኢትዮጵያ ክፍል ስናይ ደግሞ በጋምቤላ፣ በቤኒሻንጉል ጉሙዝ፣ በመተከል እና በአሶሳ፣ ዌስተርን ጎጃም፣ ዌስተርን ወለጋ እንዲሁም ኢሉባቡር ኤንድ አባይ ጎርጅ ይገኛሉ ማለት ነው። በደቡብ በኩል ስነት ደግሞ ኢን ዘ ዌስተርን ፓርት ጉጂ፣ ሳውዘርን ኦሞ ኤንድ ፓርትስ ኦፍ ሳውዘርን ባሌ ኤንድ ቦረና ይገኛሉ ማለት ነው። ዲስትሪቢዩትድ ነው ይገኛሉ። እነዚህ ፕሪካምብሪያን ሮክ የሚባሉት ማለት ነው በኢትዮጵያ ውስጥ በእነዚህ ውስጥ ይገኛሉ። በደቡብ ፓርት ስንሄድ፣ በደቡብ ክፍል ስንሄድ፣ በደቡብ የሀገሪቱ ክፍል ስንሄድ ማለት ነው። በምስራቁ የሀገሪቱ ክፍል ስንሄድ በኢስተርን ሀረርጌ ውስጥ አካባቢ ይገኛሉ ማለት ነው። This is all about the Precambrian era. So next to this, the Paleozoic era or the Paleozoic era geologic process ከ600 ሚሊዮን ዓመት እስከ 225 ሚሊዮን ዓመት በፊት የነበረውን ጊዜ ከቨር ያደርጋል ይህ ፓላዞይክ ኤራ የሚባለው ማለት ነው። ሶ the Paleozoic era lasted for about 375 million years. The major geological process of this era was denudation. አያችሁ በቀደም በፕሪካምብሪያን ጊዜ የተካሄደ ሜጀር ጂኦሎጂክ ፕሮሰስ የሚባለው ምንድነው ብለናል? ኦሮጂዮኔሲስ ወይም ደግሞ ማውንቴን ቢልዲንግ ነው ብለናል። ማውንቴኖች ወይም ደግሞ ዲፈረንት ማውንቴኖች ቢልድ ሆነዋል፣ ፎርምድ ሆነዋል ብለናል። በዚህ ጊዜ ደግሞ ዲኑዴሽን ነው ማለት ነው። ዲኑዴሽን ኢዝ ዘ ሜጀር ጂኦሎጂካል ፕሮሰስ ኦፍ ፓላዞይክ ኤራ። ይህ ፈተና ላይ ኤግዚስት ያደርጋል። በጣም ፈተና ላይ ያመጡታል ብዙ ጊዜ ማለት ነው። So the gigantic mountains that were formed by the Precambrian orogeny were subjected to intense and prolonged denudation. ምንድነው ይሄ በጣም ትልልቅ ጊጋንቲክ ማውንቴን የተባሉት እነዚህ ጊጋንቲክ ማውንቴኖች በፕሪካምብሪያን ኤራ ጊዜ ተፈጥረዋል ብለናል። ምክንያቱም ፕሪካምብሪያን ኤራ ለማውንቴን ፎርሜሽን ወይም ደግሞ ማውንቴን ቢልዲንግ ወይም ኦሮጂዮኔሲስ ስለተካሄደበት በዛን ጊዜ ኦኮር አድርገዋል፣ ትልልቅ ተራሮች ተፈጥረዋል። ነገር ግን በዚህ በፓላዞይክ ኤራ ጊዜ ዲኑዴት አድርገዋል፣ ዲኑዴሽን አካሂደዋል ማለት ነው እነዚህ ማውንቴኖች ማለት ነው። At the end, the once gigantic mountain ranges were reduced to a pen-planed surface. ቀንሰዋል ማለት ነው። ማውንቴን ተራራቸው በጣም ቀንሰዋል። Undulating plain was with some residual features in Cielberg soil and there was formed. Because of the limited deposition within Ethiopia, rocks belonging to this era are rare in the country. ምንድነው በዚህ ጊዜ በፓላዞይክ ኤራ ጊዜ ዲኑዴሽን ዋና መገለጫው ነው ብለናል አይደለ? ስለዚህ ሮኮች ዲፖዚት ስለማይሆኑ በዚህ ጊዜ በዚህ ኤራ ጊዜ የሚገኙ የሮክ ታይፖች በጣም ሬር ኢን ዘ ካንትሪ ነው ማለት ነው። አለቶች ፎርም አላደረጉም ማለት ነው በዚህ ኤራ ጊዜ ማለት ነው። ሶ ዘ ሰርድ ዋን ኢዝ ዘ ሜሶዞይክ ኤራ ጂኦሎጂካል ፕሮሰስ ወይም ደግሞ ሚድል ላይፍ ብለን የምንጠራው ማለት ነው። እሱም ደግሞ ከ225 እስከ 70 ሚሊዮን ከዛሬ ከ225 እስከ 70 ሚሊዮን ዓመት በፊት የነበረውን የጊዜ ይሸፍናል ማለት ነው። ስፓን ኦፍ ታይም ይሸፍናል፣ ከቨር ያደርጋል ማለት ነው። ዚስ ሜሶዞይክ ኤራ ላስትድ ፎር አባውት 155 ሚሊዮን years ago ከዛሬ 155 ሚሊዮን ዓመት በፊት የነበረውን ኤራ ይሸፍናል ማለት ነው። ታይም ይሸፍናል። The Mesozoic era was an era of alternate slow sinking and rising ወይም ኤፒሮጂኔሲስ ኦፍ ዘ ላንድ ማስ። አያችሁ በዚህ በሜሶዞይክ ኤራ ጊዜ ደግሞ አሁን ልብ በሉ ማስተዋል አለባችሁ ጎበዝ። ፈተና በጣም ብዙ ጊዜ ይመጣል። ይሄ እያንዳንዱ ኤራ ምን ተካሄደ ምን ተፈጠረ የሚሉትን ሜን ቲንጎችን መያዝ አለባቸው። አሁን በፓላዞይክ ኤራ በፕሪካምብሪያን ኤራ ጊዜ ምን ሆናል ብለናል? ኦሮጂዮኔሲስ ተካሂዷል ብለናል። ወይም ደግሞ ማውንቴን ቢልዲንግ ማውንቴኖች ተራሮች ተፈጥረዋል ብለናል። ኦሮጂዮኔሲስ ወይም ማውንቴን ቢልዲንግ ተካሂዷል። በፓላዞይክ ኤራ ጊዜ ደግሞ ምን ተካሂዷል? ዲኑዴሽን ተካሂዷል። በፓላዞይክ ጊዜ ዲኑዴሽን ተካሂዷል።
አሁን ደግሞ በሜሶዞይክ ኤራ ጊዜ ደግሞ ኢፒሮጀኔሲስ ወይም ደግሞ ስሎ ሲንኪንግ ኤንድ ራይዚንግ ኦፍ ዘ ላንድ ማስ ተካሂዷል ማለት ነው። ስለዚህ በዚህ ታይም ጊዜ በሜሶዞይክ ኤራ ጊዜ ስሎ ሲንኪንግ መሬቶች የኢትዮጵያ መልክዓ ምድሮች እና የአፍሪካ ቀንድ መልክዓ ምድሮች ሲንክ አድርገዋል፣ ሰጥመዋል፣ ስምጥ ሸለቆ ፈጥረዋል ማለት ነው። እና ደግሞ ደልዳላ የነበሩ መሬቶች ስሮ ታይም ራይዝ አድርገዋል፣ ተራራ ፈጥረዋል፣ ራይዝ ሆነዋል ማለት ነው። ስለዚህ ይሄ ነው ማለት ነው። So this process affected the whole present day Horn of Africa and Arabian landmass. አያችሁ ይህ ፕሮሰስ ይህ ሂደት ሜሶዞይክ ኤራ ማለት ነው። አሁን ላይ ያለውን የአፍሪካ ቀንድንና የአረቢያን ፔንሱላን አሁን ላይ ያለውን ይዘት እንዲይዝ ያደረገው ኤራ ነው ማለት ነው። At the same time, the land was tilted eastward and therefore lower in the southwest, southeast and higher in the northwest. ምንድነው? በተመሳሳይ ሰዓት ላንዱ ሆኗል ወደ ኢስትዋርድ ወደ ምስራቅ እና ወደ ላወር ሆኗል ማለት ነው። ወደ ደቡብ ምስራቅ ሃይር ሆኗል ማለት። ስለዚህ the subsidence of the land began about 225 million years ago. ከዛሬ 225 ሚሊዮን ዓመት በፊት ነበር ማለት ነው ይሄ እንትን ያለው። As the land sank slowly, the sea invaded it, starting from Somalia and Ogaden and slowly spreading northwestward. This was in late Triassic. This phenomenon continued up to Jurassic period. As the shallow sea spread towards the land, sands were deposited over the plain Precambrian rock surface. As the depths of the sea increased, mud, shell, gypsum, and later lime were deposited. The latter is associated with the flourishing of marine life and decaying and precipitating of their remains as the sea stayed long. Hence, Mesozoic era rocks are considered to have the greatest potential for oil and gas deposits. ነገር ግን ሜሶዞይክ ሮኮች ምንድነው ማለት ነው? ግሬቴስት ፖቴንሻል ፎር ኦይል ዘይት እንዲገኝና እንዲሁ ጋዝ ዲፖዚት እንዲሆን አስተዋጽኦ አድርገዋል ማለት ነው። ስሩ ታይም ከጊዜ ሂደት በኋላ ኮምፕሬሽን ባይ ዘ ኦቨርሌይንግ ሮክስ ኤንድ ባይ ሰመንቲንግ ሚነራልስ ሳንድስ ኤንድ ላይም ዌር ኮምፓክትድ ቱ ፎርም ሳንድስተን ኤንድ ላይምስቶን ላየርስ ሪስፔክቲቭሊ። ዚስ አር ናውን አስ ዘ አዲግራት ሳንድስተን ኤንድ ዘ ሂንጣሎ ላይምስቶን ላየር በመባል ይታወቃሉ ማለት ነው። ዘይ አር ኔምድ አፍተር ፕሌስ ኔምስ ኢን ትግራይ ዌር ዘይ ሜት ሃቭ ቢን ፈርስት አይደንቲፋይድ። ይህ ስማቸው አዲግራት ሳንድስት እና ሂንጣሎ ላይምስቶን የተባሉት መጀመሪያ ጊዜ በትግራይ አካባቢ ስለተገኙ ነው ማለት ነው። ኢን ዘ ሆርን ኦፍ አፍሪካ ኤንድ ኢትዮጵያ፣ በአፍሪካ ቀንድና በኢትዮጵያ ስንመጣ ዘ ስሎ ራይዝ ኦፍ ዘ ላንድ ኤንድ ኮንስኩዌንትሊ ዘ ሪግሬሽን ኦፍ ዘ ሲ ቢገን ኢን ዘ አፐር ጁራሲክ። ስለዚህ የመሬቶች ቀስ ብሎ ወደ ላይ የመውጣት ተራራ የመፍጠር ሂደት እና እንዲሁ ሪግሬሽን ኦፍ ዘ ሲ የተካሄደው በአፐር ጁራሲክ ፔሪድ ነው ማለት ነው። So it continued throughout the Cretaceous period with the retreat of the sea. Another process of deposition occurred. In the country Ethiopia ማለት ነው. In Ethiopia, sedimentation ended with the deposition of clay, silt and sand conglomerate brought in from the land as the sea receded due to uplift of the landmass. Gypsum, shell and atlas sands were laid over the Hintalo limestone. So the uppermost layer is known as the upper sandstone. የላይኛው ክፍል ደግሞ ምን ይባላል? አፐር ሳንድስተን ይባላል። By the end of the Mesozoic era, when the land emerged out of the sea, three major sedimentary formation. አያችሁ ሜሶዞይክ ኤራ በሚካሄድ ጊዜ ካለቀ በኋላ መሬት ወደ ሶስት ዋና ዋና ሴዲመንታሪ ፎርሜሽን አካሂዳለች። ስለዚህ ዚስ ዌር ዘ አዲግራት ኦር ላወር ሳንድስተን፣ ዘ ሂንጣሎ ሳንድስተን ኤንድ ዘ ሂንጣሎ ላይምስተን ኤንድ አፐር ሳንድስተን ብለን በሶስት ስሪ ሴዲመንታሪ ፎርሜሽኖችን እናያለን ማለት ነው። ሶ ዘ ሜሶዞይክ ሴዲመንታሪ ሮክስ ከቨር 25% ኦፍ ዘ ላንድ ማስ ኦፍ ዘ ካንትሪ። ይህ ሜሶዞይክ ሴዲመንታሪ ሮክ ፎርሜሽን የሚሸፍነው የሀገሪቱን 25% የሀገሪቱን የመሬት ክፍል ሸፍኖ እናገኘዋለን ማለት ነው። Due to the tilting of the landmass during the transgression and regression of the sea, and due to the direction of the invading and
restricting sea, the age and thickness of the sandstone layers vary in the southeast to the northeast direction. ምንድነው ከምዕራብ ከደቡብ ምስራቅ ወደ ሰሜን ምዕራብ ስንመጣ እነዚህ ያላቸው ኤጃቸው እድሜያቸውና ቲክነሳቸው የነዚህ ሴዲሜንታሪ ፎርሜሽን ወይም የነዚህ ሳንድስቶኖች ቫሪ ያደርጋል፣ ልዩነት ይፈጥራል ማለት ነው። ስለዚህ ዘ አዲግራት ሳንድስተን ኢዝ ኦልደር ኤንድ ቲከር ኢን ዘ ሳውዝ ኢስት ኤንድ ፕሮግረሲቭሊ ዲክሪዝ ኢን ኤጅ ኤንድ ቲክነስ ኖርዝ ዌስትዋርድ። እዚህ ላይም በጣም እንትን ማለት አለባችሁ። ፈተና በጣም ብዙ ጊዜ ያመጣሉ። እነዚህን ሳንድስቶኖች በጣም ያመጧቸዋል። ምንድነው አዲግራት ሳንድስቶንን ብንወስድ ከወት ወደ ወት ስነድ ከሳውዝ ኢስት ወደ ሳውዝ ኢስት ስነድ እድሜው በጣም ትልቅ ይሆናል። ኦልደር ነው አዲግራት ሳንድስቶን እና ቲክነሱም በጣም ይጨምራል። ቲከር ነው ማለት ነው። ወደ ሳውዝ ኢስት ስነድ ማለት ነው። ሳውዝ ኢስት ዋርድ ስነድ ወደ ደቡብ ምስራቅ ስነድ አዲግራት ሳንድስቶን በእድሜው በጣም ትልቁ ይሆናል። በቲክነሱም እንደዚሁ ቲከር ይሆናል ማለት ነው። ኤንድ ፕሮግረሲቭሊ ዲክሪዝ ያደርጋል። በእድሜው በጣም ስሞል ይሆናል ማለት ወደ ከኖርዝ ዌስት ዋርድ ወደ ኖርዝ ዌስት ዋርድ ስነድ ከሰሜን ወደ ሰሜን ምዕራብ አቅጣጫ ስንጓዝ ደግሞ ይሄ አዲግራት ሳንድስቶን የሚባለው በእድሜው በጣም ኤጁ ያንገር ይሆናል። ቲክነሱ ደግሞ ለስ ቲከር ይሆናል ማለት ነው። አፐር ሳንድስተን ስነድ ደግሞ ቲከር ኤንድ ያንገር አፐር ክሪታሺየስ ኢን ዘ ሳውዝ ኢስት ወደ ደቡብ ምስራቅ ስነድ ከዚያ በተለየ ሁኔታ ማለት ነው ቲከር ኤንድ ያንገር ይሆናል ማለት ነው። ይሄ ደግሞ while in the north west ዋርድ ስነድ ደግሞ ኦልደር ኤንድ ቲነር ይሆናል ማለት ነው። in most parts of Ethiopia the Mesozoic rocks are overlaid by the Cenozoic rocks. በአብዛኛው የኢትዮጵያ ክፍል ስነድ ሜሶዞይክ ሮኮች በሜሶዞይክ ኤራ ጊዜ ሀፕን ያደረጉ ሮኮች በሴኖዞይክ ኤራ በአሁን ረሰንት ላይፍ ላይ ኤግዚስት ባደረጉ ሮኮች ኦቨር ላይ ሆነው ተጭነው ይገኛሉ ማለት ነው። አስር ነው የሚገኙ ማለት ነው። ሶ ሰርፌስ ሮክስ these old marine sediments are extensively found in the southeast lowlands. So 2.4.4 the Cenozoic era geologic process ወይም ደግሞ recent life በመባል የሚታወቀው ማለት ነው። so 70 million years ago to present life ከዛሬ 70 ሚሊዮን ዓመት በፊት እስከ አሁኑ ሰዓት ድረስ እስከ አሁኑ ድረስ ያለውን ከቨር ያደርጋል the Cenozoic era ማለት ነው። so the Cenozoic era is the most recent of the geologic era. አሁን በቅርብ የተካሄደው ጂኦሎጂክ ፕሮሰስ ተብሎ የሚታሰበው ማን ነው? ሴኖዞይክ ኤራ ነው ማለት ነው። so the tectonic and volcanic activities that took place in this era have an important effect in the making of the present day landmass of Ethiopia and the Horn of Africa. አያችሁ በዚህ ጊዜ የተካሄዱ ቴክቶኒክ ኤንድ ቮልካኒክ አክቲቪቲዎች የእሳተ ገሞራ የውስጣዊ የሰበቃና ውጫዊ ኃይሎች አሁን ላይ ላለው ለኢትዮጵያ የመሬት አቀማመጥና ለአፍሪካ ቀንድ የመሬት አቀማመጥ ትልቅ አስተዋጽኦ አድርጓል ማለት ነው። የሴኖዞይክ ኤራ የሚባለው ማለት ነው። so the land was subjected to major geologic events and other geologic processes of lesser magnitude but still important. these geologic activities are uplifting ተካሂዷል። አያችሁ በዚህ በሴኖዞይክ ኤራ ጊዜ uplifting ተካሂዷል። formation of the rift valley ስምጥ ሸለቆች የተፈጠሩበት ነው። quaternary volcanism deposition ተካሂደዋል ማለት ነው። so uplifting means of the Arabo-Ethiopian landmass Arabo-Ethiopian landmass የሚባለው uplift አድርጓል and outpouring of huge quantity of lava formation of the rift valley quaternary volcanism deposition. so the uplifting of the whole of the Arabo-Ethiopian landmass is a continuation of the slow rise that began in the upper Jurassic period and the Cretaceous period. አያችሁ አሁን ላይ አረቦ ኢትዮጵያን ላንድማስ አፕሊፍት አድርጎ የሚገኘው በአፐር ጁራሲክ ፔሪድ እና በክሪቲሺየስ ፔሪድ ጊዜ በዚህ በሴኖዞይክ ኤራ በአሁን ፕሬዘንት ኤራ ላይ ሀፕን ያደረገ ነው ማለት ነው። so this huge uplift continued to the Paleocene and Oligocene epoch of the tertiary period. the spatial extent of the Rift Valley አሁን የኢትዮጵያ ስምጥ ሸለቆችን ስናይ the Ethiopian Rift Valley is part of the Great East African Rift Valley system. ምንድነው የኢትዮጵያ ስምጥ ሸለቆ የምስራቅ አፍሪካ ስምጥ ሸለቆ አንዱ ፓርት ነው፣ አንዱ ትልቁ ፓርት ነው። that extends from Palestine to Jordan in the north to Malawi to Mozambique in the south. አያችሁ ይሄ የኢትዮጵያ ስምጥ ሸለቆ የምስራቅ አፍሪካ ግሬት ኢስት አፍሪካን ሪፍት ቫሊ የሚባለው ከኤክስቴንድ የሚያደርገው በሰሜን በኩል ከፍልስጤም እስከ ጆርዳን ድረስ በደቡብ በኩል ስናየው ደግሞ ከማላዊ እስከ ሞዛምቢክ ድረስ ከቨር አድርጎ እናገኘዋለን ማለት ነው። ትልቁ የምስራቅ አፍሪካ ስምጥ ሸለቆ በመባል የሚታወቀው ማለት ነው።
ስለዚህ ዲስታንሱም ደግሞ 7200 ኪሎ ሜትር ነው ማለት ነው። ኦፍ ዚስ 5600 ኪሎ ሜትር ኢዝ ኢን አፍሪካ። ከዚህ ውስጥ 5600 ኪሎ ሜትር የሚሆነው በአፍሪካ ውስጥ ይገኛል። 1700 ኪሎ ሜትር የሚሆነው ደግሞ ኢን ኤርትራ ኤንድ ኢትዮጵያ። 1700 ኪሎ ሜትር የሚሆነው የዚህ ስምጥ ሸለቆ ክፍል የሚገኘው ደግሞ በኤርትራና በኢትዮጵያ ነው ማለት ነው። ኦን ላንድ ዘ ዌደስት ፓርት ኦፍ ዘ ሪፍት ቫሊ ኢዝ ዘ አፋር ትራያንግል። አያችሁ በመሬት ላይ በጣም ትልቁ የስምጥ ሸለቆ ወይም ደግሞ ሰፊው የስምጥ ሸለቆ ምድር መሬት በመባል የሚታወቀው ስምጥ ሸለቆ የሚባለው ከሰፊው ስምጥ ሸለቆ የሚባለው አፋር ትራያንግል ነው ማለት ነው። አያችሁ ኢን አወር ካንትሪ። ስለዚህ እሱም ምንድነው ማለት ነው ከ200 እስከ 300 ኪሎ ሜትር ከቨር ያደርጋል ማለት ነው። ዘ ሬድ ሲ ቀይ ባህር ዘ ገልፍ ኦፍ ኤደን ኤንድ ዘ ኢስት አፍሪካን ሲስተም ሚት ኤንድ from the triangular depression of the Afar where the Khobar sink lies about 125 meters below sea level። ከምድር በታች ኮባር ሲንክ የሚባለው 125 ሜትር ከምድር በታች ጥልቀት አለው ማለት ነው። The formation of the Gulf of Aden and the separation of the Arabian Peninsula from the Horn of Africa also took place during the Tertiary period። አያችሁ ገልፍ ኦፍ ኤደን ፎርም ያደርገው የመጣው ኤግዚስት ያደረገው እና አረቢያን ፔኒንሱላ ከሆርን ኦፍ ከአፍሪካ ቀንድ የተገነጠለው በቴርሻሪ ፔሪድ ነው ማለት ነው። ኢትስ ዘ ሞስት አንስቴብል ፓርት ኦፍ ዘ ካንትሪ። በዚህ ታይም ጊዜ ኢትዮጵያ ስቴብል አልነበረችም ማለት ነው። ውስጣዊ ኃይሎች በጣም ኤግዚስት አድርገውባታል ማለት ነው። አንስቴብል ፓርት ኦፍ ዘ ካንትሪ ነው ማለት ነው። አንስቴብል ፓርት ኦፍ ዘ ካንትሪ ነው ማለት ብዙ ጊዜ ቮልካኒክ ኢራፕሽን አፕን የሚያደርግበት አካባቢ ነው። እሳተ ገሞራ የሚፈነዳበት አካባቢ ስለሆነ ነው ማለት ነው። አንስቴብል ያለው ለዛ ነው። ዜር አር ኑመረስ ሆት ስፕሪንግስ። ብዙ ሆት ስፕሪንጎች አሉ። ፉማሮልስ ስቲም ቨንት ኢን ኤ ቮልካኒክ ኤሪያ ፍሮም ዊች ስቲም ኤንድ ሆት ጋዝ ሰች አስ ሰልፈር ዳይኦክሳይድ አር ኢሚትድ። አክቲቭ ቮልካኖስ ጌይሰርስ spring gushing hot water and steam. A spring that throw a jet of hot water or steam into the air at intervals። ይህ ደግሞ ጀሸር የሚባሉት በጣም የተቃጠለ እሳት የያዘ ውሃ የሚወጣበት ማለት ነው። ጋዝ የሚወጣበት እንፋሎት የሚወጣበት ነው ማለት ነው ጌሸር የሚባለው። and frequent earthquakes እና እንዲሁም በተደጋጋሚ earthquake የመሬት መንቀጥቀጥ ሀፕን የሚያደርግበት የሚፈጠርበት ነው ማለት ነው። The formation of the Rift Valley has the following structural ወይም physiographic effects። ምንድነው ሪፍት ቫሊዩ ፎርም ማድረጉ በኢትዮጵያ የሚከተሉትን ተጽዕኖ አምጥቷል ማለት ነው። ኢት ዲቫይድስ ዘ ኢትዮጵያን ፕላቶ ኢንቱ ቱ። የኢትዮጵያን ፕላቶ ወደ ሁለት ከፍሏል ማለት ነው። ኢት ሴፓሬትስ ዘ አረቢያን ላንድ ማስ ፍሮም አፍሪካን ላንድ ማስ። አረቢያን ላንድ ማስን የአረቡን የመሬት ክፍል ከአፍሪካ የመሬት ክፍል ነጣጥሎታል ማለት ነው። ኢት ኮዝስ ዘ ፎርሜሽን ኦፍ ዘ ዴድ ሲ ሬድ ሲ ኤንድ ዘ ገልፍ ኦፍ ኤደን ትራፍስ። አያቸው የሙት ባህር የቀይ ባህርና እንዲሁ ገልፍ ኦፍ ኤደን ለመፈጠሩ ምክንያት ሆኗል ማለት ነው። ይሄ ሪፍት ቫሊዩ ስምጥ ሸለቆ መፈጠሩ በኢትዮጵያ ማለት ነው። በምስራቅ አፍሪካ መፈጠሩ ማለት ነው። ይቅርታ። ሶ ኢት ክሬትስ ባዝንስ ኤንድ ፎልት ዲፕሬሽንስ ኦን ዊች ዘ ሪፍት ቫሊ ሌክስ አር ፎርምድ። ለስምጥ ሸለቆ ሀይቆች መፈጠር ትልቅ ምክንያት ሆኗል ማለት ነው። ሴኖዞ ኢኳተርናሪ ቮልካኒክ ኢራፕሽንስ ኤንድ ዲፖዚሽንስ ኢን ኢትዮጵያ። So there are recent volcanic activities that took place after the formation of the Rift Valley። አያችሁ በቅርቡ ከስምጥ ሸለቆ ከመፈጠሩ ጋር ተያይዞ የሚካሄዱ ሀፕን እያደረጉ ያሉ የተለያዩ የእሳተ ገሞራ ፍንዳታዎች አሉ ማለት ነው። This occurred in the ፕላዮሲን ፕሎስቴሲን ኢፖች። በእነዚህ በሁለቱ ኢፖቾች ነው ማለት ነው ሀፕን ያደረገው። ይሄ ኳተርናሪ ቮልካኒክ ኢራፕሽን እና ዲፖዚሽን ሀፕን ያደረገው በሁለቱ ኢፖቾች ነው። እነሱ ኢፖቾች ፕላዮሲን ኤንድ ፕሎስቴሲን በሚባሉ ኢፖቾች ሀፕን አድርጓል። This is a continuation of the tectonic and volcanic process that earlier affected the Rift Valley formation። ይሄ ምንድነው ጥንት አሁን ኮንቲኒው እንዲያደርግ እሳተ ገሞራ አሁን ላይ ይፈነዳል አይደለ? ያ የሚፈነዳው እሳተ ገሞራ ድሮ ወይም ደግሞ በድሮ ጊዜ ሪፍት ቫሊዩ ስምጥ ሸለቆ ሀፕን ሲያደርግ የሚያመጣው ኮንቲኒው ቀጣይነት እንዲኖረው ያደረገው ነው ማለት ነው። የሰበቀ ኃይሉ አሁን ላይም አለ ማለት ነው በዛ በመሬቱ ውስጥ ማለት ነው። This activity was generally limited to the floor of the Rift Valley and the region south of Lake Tana where the lava covers an area of more than 3,000 kilometers square. Aden volcanic and recent faulting are more extensively developed in the Afar region. The basic volcanic features of the Aden series include the following። እነዚህ ቮልካኒክ ፊውቸሩ የኤደን ስሬስ ቮልካኒክ ፊውቸርስ መገለጫዎች የሚባሉት የሚከተሉት ናቸው የሚለው
የሚከተሉት ናቸው። የመጀመሪያው ኑመሬስ ኤንድ ፍሬሽሊ ፕሬዘርቭድ ቮልካኒክ ኮንስ መኒ ኦፍ ዊች ሃቭ ኤክስፕሎሲቭ ክራተርስ በጣም በተደጋጋሚ የሚፈጠሩ የእሳተ ገሞራ ፍንዳታዎች በቅርቡ የሚፈጠሩ አዳዲስ ፍንዳታዎች ሀፕን ማድረግ ሰም ኦፍ ዚስ አር አክቲቭ ዱባይ ኤርታሌ አፌሬራ ናቸው ማለት ነው። ሶ ኦፍ ዚስ ኤርታሌ ኢዝ ዘ ሞስት አክቲቭ ቮልካኖ ኢን ኢትዮጵያ። ያችው ይህች ፈተና ላይ ትመጣለች ብዙ ጊዜ በምርጫም በቱልፎልስም እንዲሁ ያመጧታል። ኤርታሌ ኢዝ ዘ ሞስት አክቲቭ ቮልካኖ ኢን ኢትዮጵያ ብዙ ጊዜ ፈተና ላይ ትመጣለች ማለት ነው። So volcanic hills and mountains, some of which are semi-dormant, Fentale, Bosti Guda near Adama, Aleto north of Lake Zoy, Chabi north of Lake Hawassa. Extensive lava fields and lava sheets, some of which are very recent, lava ridges, thermal spring, Fumarelos, etc. So Cenozoic quaternary depositions ስናይ ደግሞ during the quaternary periods of the Cenozoic era, the earth experienced a marked climatic change where warmer and dry periods were alternating with cooler and wet periods. So this was the time of the last ice age. In the middle and high latitude areas in the time of the pluvial rains in Africa, the heavy pluvial rains eroded the Ethiopian plateau and the road materials were deposited in the Rift Valley lakes. አያችሁ ምንድነው ይህ የኢትዮጵያ ፕሉቶች ከተራራማ አካባቢዎች የሚመጡ ጎርፎች መሬቱን ወይም ደግሞ ሶይሉን ያጥቡትና ወደ ስምጥ ሸለቆ ሐይቆች ስቶር ያደርጉና ዲፖዚት እንዲሆን እንዲከማች ያደርጉታል ማለት ነው። Lake and marshy area become numerous and deep. Many were enlarged and covered much area and even merged together. For example, Zoy Langano Shala, Hawassa, Chamo, Abaya and Lekabe and the nearby smaller lakes and marsh basins formed huge lakes. Today, there are lacustrine deposits of continental origin around many of the Ethiopian lakes, river valleys, and lowlands. According to the place and manner of deposition and depositing agents, these deposits are divided as follows. አያችሁ የላኮስትሪን ዲፖዚት ማለት ምንድን ነው? ዲፖዚት ማለት መከማቸት ነው። ዲፖዚሽን ማለት መከማቸት ነው። ስለዚህ ከፕሉቶ ከሃይላንድ አካባቢዎች ያለው አፈሩ ታጥቦ ወደ ሐይቆች ዲፖዚት መሆን ማለት ነው። ስለዚህ ያ በአራት ይከፈላል ማለት ነው። በቦታና በማነር ኦፍ ዲፖዚሽን በሚካሄድበት መንገድ በአራት ከፍለን እናየዋለን ማለት ነው። የመጀመሪያው ላኮስትሪን ዲፖዚት ነው። ሁለተኛው ፍሉቪያል ዲፖዚት፣ ሶስተኛው ግላሾ ፍሉቪያል ዲፖዚት ኤንድ ኢሮዥናል ፊውቸር፣ አራተኛው አውሎያን ዲፖዚት፣ አምስተኛው ኮስታል ኤንድ ማሪን ዲፖዚት ተብለን በአምስት ከፍለን እናየዋለን ማለት ነው። እነዚህ ፈተና ላይ በጣም ይመጣሉ። በደንብ አንብቧቸው፣ በደንብ ፎከስ አድርጋችሁ ለመለየት ሞክሩ ከነ ምሳሌያቸው ማለት ነው። ስለዚህ እነዚህ በጣም ፈተና ላይ ሀፕን ያደርጋሉ እንዴት ይዟቸው በሚል ነው ማለት ነው። ስለዚህ ላኮስትሪን ዲፖዚት ማለት ምን ማለት ነው የሚለውን ስናይ ዲፖዚትስ ኦን ፎርመር ሌክ ቤድስ ኤንድ ስዋምፒ ዲፕሬሽንስ። ሶ ፍሉቪያል ዲፖዚት ማለት ደግሞ ዲፖዚት ኦን ዘ ባንክስ ኦፍ ሪቨርስ ፍሉድ ፕሌንስ ቦዝ ኢን ፕሉቶ ፉት ሂልስ ኢቲሲ። ግላሾ ፍሉቪያል ዲፖዚት ኤንድ ኤሮዥናል ፊውቸር ማለት ደግሞ ዚስ አር ኦከርድ ኦን ሃይ ማውንቴንስ ሰች አስ ባሌ ኤንድ ቃቃ ማውንቴንስ። አውሎያን ዲፖዚት አር ዊንድ ብሎን ዲፖዚት ናቸው። እነዚህም በደንብ አንብቧቸው፣ እያንዳንዳቸው ዴፊኒሽናቸውን ፈተና ላይ በጣም ይመጣሉ። ሶ ኮስታል ኤንድ ማሪን ዲፖዚት ፍሬሽማን ኮርስ ፈተና ላይ በጣም ይመጣሉ። ስለዚህ አንብቧቸው። ኮስታል ኤንድ ማሪን ዲፖዚትስ ኦን ሲ ኢንቬድድ ኤንድ ሲ ካቨርድ ፕሌስስ። ይህን ዴፊኒሽናቸውን መያዝ አትርሱ። ዘ ኳተርናሪ ዲፖዚትስ አር ሜንሊ ፋውንድ ኢን ዘ ሪፍት ቫሊ፣ አፋር ኤንድ ሌክስ ሪጅን፣ ባሮ ላውላንድ፣ ሳውዘርን ቦረና ኤንድ ፓርትስ ኦፍ ኖርዝ ዌስተርን ላውላንድ። ኳተርናሪ ዲፖዚቶች በብዛት የሚገኙት በስምጥ ሸለቆ በኢትዮጵያ ክፍል በባሮ ላውላንድ ላይ ይገኛሉ። በሳውዘርን ቦረና እንዲሁ በኖርዝ ዌስተርን ላውላንድ ላይ ይገኛሉ። ጀነራሊ ዘ ሶኖዞይክ ሮክስ ከቨር 50% ኦፍ ዘ ላንድ ማስ ኦፍ ዘ ካንትሪ ኦር ዘ ላንድ ማስ ኦፍ ኢትዮጵያ። ጀነራሊ ሶኖዞይክ ሮኮች የሶኖዞይክ ኤራ ላይ ሀፕን ያደረጉ አለቶች 50% የሚሆነውን የሀገሪቱን ክፍል ይሸፍናሉ ማለት ነው፣ ሸፍነው ይገኛሉ። So I think this is the last topic, rock and mineral resource of Ethiopia. አለትና የሚኒራል ሪሶርስ ምንጭ በኢትዮጵያ ስናይ the occurrence of metallic minerals in Ethiopia is actually the Precambrian rocks. ይህ የሜታሊክ ሮኮች የሜታሊክ ሚኒራሎች
መፈጠር የሚያያዘው ከማን ጋር ነው? ከፕሪካምብሪያን ሮኮች ጋር ይያያዛል ማለት ነው። So also not in sufficient concentration and extent, a great variety of such minerals occur in the basement rocks. ምክንያቱም እነዚህ ፕሪካምብሪያን ሮኮች ምንድን ናቸው ብለናል ቅድም? ቤዝመንት ሮክ ናቸው፣ ለሌሎቹ ሮኮች መሰረት ናቸው ማለት ነው። ጥንት እንደመሆኑ ጥንት ኤግዚስት ስላደረጉ ከስር ነው፣ ከመሬት የስረኛው ክፍል ነው የምናገኛቸው ማለት ነው። ስለዚህ ዛር ኮልድ ቤዝመንት ሮክ በመባል ይታወቃሉ ማለት ነው። These rocks contain most of the metallic deposits known at present. Presently mineral production from Ethiopia has been negligible by world standards. 2.5.1 Brief facts and current state of main minerals in Ethiopia. Geological surveys proved that Ethiopia has abundant mineral resources of metals and precious metals, coal and industrial minerals. እንደዚህ ጂኦሎጂካል ጥናቶች የጂኦሎጂ ጥናቶች እንዳመለከቱት ከሆነ ሀገራችን ኢትዮጵያ በጣም ብዙ የሆነ የሚኔራል እና የኮል የነዳጅ ከሰል ምርት እንዳላት አመልክተዋል ማለት ነው። ሶ ታይፕ ኦፍ ሚኔራል ሪሶርስ ጎልድን ብናይ ጥቅሙ ለጂኦለሪ ለጌጣጌጥ መስሪያ ያገለግላል። የሚገኘውም ጎልድ ወርቅ የሚገኘው በቤንሻንጉል ጉሙዝ መተከል ኤንድ አዶላ ደርሜዳማ ሳኮሮ ኤንድ ሌጋደምቢ ሰከንዳሪ ጎልድ ዲፖዚት አዶላ መርመር ቤዝን ሻክሶ አውታ ቤዝን ዳዋ ቤዝን ይገኛል። ፕላቲኒየም ብናይ ጂኦለሪ ካታሊስት ኤንድ ኤሌክትሮ ፕሌቲኒንግ ያገለግላል። ጥቅሙ ዩብዶ ኤሪያ ኢን ወለጋ ደላቲ ኢን ወለጋ ዘ ቫሊ ኦፍ ደሚ ደንሳ ቦን ሪቨርስ አዝ ዌል አዝ ቱሉ ማውንቴን ኤሪያ ኢን ሲዳማ ይገኛል። ታንታለም ብናይ ጥቅሙ ለኤሌክትሮኒክ ኮምፖነንት እና ለአሎይ ያገለግላል ማለት ነው። ሲግኒፊካንት ዲፖዚት ፋውንድ ኢን ሳውዘርን ኢትዮጵያ በደቡብ የኢትዮጵያ ክፍል በብዛት ይገኛል ማለት ነው። ታንታለም የሚባለው ሚኔራል ማለት ነው። ስለዚህ ሲግኒፊካንት ኢት ኦከርስ ኢን አዶላ ኤሪያ ዌር ቀንጫ ታንታለም ማይን። ጂምስቶኖችን ብናይ ዩዝሊን ለጌጣጌጥ ያገለግላሉ። ሜንሊ ኢን አማራ ኤንድ ኦሮሚያ ሪጅን ይገኛሉ። በአማራና በኦሮሚያ ክልል ውስጥ በብዛት ይገኛሉ ማለት ነው። ታይፕስ ኦፍ ሚነራል ሪሶርስ ስናይ ፖታሽ ስናይ ለፈርቲላይዘርነት ያገለግላል። ዘ ፖታሽ ሪዘርቭ ኢን ዘ ደንከል በደንከል ወይም ዳለሎ ዲፕሬሽን ላይ ውስጥ ይገኛል። በአፋር ሪጅን በጣም ብዙ የፖታሽ ምርት እንዳለ ይታወቃል ማለት ነው። ስለዚህ ጂፕሰም እና አንሃይድሬት ስናይ ለሴመንት ያገለግላሉ፣ ለፕላስተር ለፈርቲላይዘርነት ያገለግላሉ ማለት ነው። ሶሪ ስለዚህ a limited amount of gypsum is produced for domestic consumption in Ethiopia, mainly for the cement industry, but very large deposits are known to occur sedimentary formation of the Red Sea coastal. አያችሁ በጣም የሴመንት ኢንዱስትሪ ስካርሲቲ ያለ እጥረት አለ፣ የሴመንት እጥረት። ነገር ግን ከፍተኛ የሴመንት ምርት በቀይ ባህር ወደቦች አካባቢ በዳንከል ዲፕሬሽን፣ በኦጋዴን፣ በሸዋ፣ በጎጃም፣ በትግራይ እና በሐረርጌ ውስጥ ተከማችቶ ይገኛል ማለት ነው። ከላይ ሜኪንግ ብሪክስ ኤንድ ሴራሚክስ ኤንድ ሴመንት ለመስራት ያገለግላል። በአምቦ አካባቢ ይገኛል ማለት ነው። እንዲሁም በኢትዮጵያ በአዶላ በአባይ ጎርጅ እንዲሁም በሪፍት ቫሊ ሌክ በኢትዮጵያ ስምጥ ሸለቆ ሐይቆች ተሰማርቶ ይገኛል ማለት ነው። ማርብልን ስናይ ለቢልዲንግ እና ለስኮላፕቸር እንዲሁም ለሞኑመንት ያገለግላል ማለት ነው። has been acquired in such localities as west of መቀሌ አካባቢ ይገኛል። ትግራይ አድዋ ጋለቲ ሶቃ ራሚስ አካባቢ ይገኛል። ቤንሻንጉል ጉሙዝ ጎጃም አካባቢ ይገኛል ማለት ነው። this is all about chapter 2 geography freshman course. next time I will proceed to chapter 3 the topography of Ethiopia and the Horn. thank you for your attention. አመሰግናለሁ። አንብበው በርቱ። ይመቻችሁ።